በዓለም የፖለቲካ ታሪክ ውስጥ የማይታሰቡ ነገሮች እውን ሲሆኑ ማየት አዲስ ባይሆንም በአሁኑ ወቅት በአሜሪካ ምድር እየተከሰተ ያለው ድራማ ግን የዘመናችን ታላቅ ፖለቲካ ቀውስ መመለካች ሆኗል። እንደ አውሮፓውያን አቆጣጠር ማርች 26 ላይ የምንገኝ ቢሆንም የአሜሪካ ፖለቲካ አሁንም በ20 ምርጫ ዝታና በዶናልድ ትራምፕ ያልተገደበ ስልጣን ጥም ታውቋል። ባለፈው እሁድ ፕሬዚዳንት ዶናልድ ትራምፕ በራሳቸው ትሩ ሶሻል ማህበራዊ ትስስር ገጽ ላይ ያጋሩት መልእክትም አሜሪካን ለዘመናት ካቆያ ዲሞክራሲያዊ መሰረት ያናውጦ ወደማይታወቅና አስፈሪ ወደሆነ አቅጣጫ የመራት ለትራምፕ ደግሞ ከተሰረቀው ምርጫ እንደ ሽልማት የሚለው መፈክር የአንድን ግለሰብ የስልጣን ጥም ብቻ ሳይሆን የአንድን ታላቅ ሀገር ዲሞክራሲያዊ ስርዓት መፍራረስ ፍንጭ የሚሰጥ ሆኖ ተገኝቷል። ይህ የትራምፕ እንቅስቃሴ በአሜሪካ የፖለቲካ ልሂቃንና በዓለም አቀፍ ታዛቢዎች ዘንድ ትልቅ ድንጋጤን ይፈጠረ ያለ ምክንያት አይደለም። ትራምፕ ይህን ጥያቄ ሲያነሱም ምርጫን እንደ ህዝባዊ ውሳኔ ሳይሆን እንደ ሽልማትና ካሳ መቁጠራቸው አሜሪካን ወደ አፍሪካውያን አምባገነን መሪዎች የፖለቲካ ባህል እያቀረባት መሆኑን ያሳያል። በአፍሪካ አህጉር ለበርካታ አስርት ዓመታት ስልጣን ላይ ውጥኝ ያሉ መሪዎች የሚጠቀሙበትን ተመሳሳይ ስልት በትራምፕ ንግግር ውስጥ ማየት ይቻላል። ስልጣን በቃኝ የማይሉ መሪዎችም ህዝቡ ይፈልገኛል ያለን ሀገሪቱ ትበተናለች ወይም ቀደም ሲል የተፈጸመብኝን በደል ለማካካስ ስልጣን ላይ መቆየት አለብኝ የሚሉ ምክንያቶች ሲደራደሩ ይስተዋላል። ዛሬ ትራምፕም የተሰረቀ ምርጫ ካሳ የሚለው ትርክት በመጠቀምም ህገ መንግስታዊውን የሁለት ዘመን ገደብ ለመጣስ ሲያቆበቁቡ የአሜሪካ ዲሞክራሲያዊ ተቋማት ምን ያህል አደጋ ላይ እንዳሉ ያሳያል። የአፍሪካ አምባገነን መግለጫ የሆነው የስልጣን ዘመን ማራዘሚያ ሴራ አሁን በዋሽንግተን ዲሲ አውራ ጎዳናዎች ላይ በይፋ እየተሰበከ ይገኛል። እንደ ኡጋንዳዊው ዮዌሪ ሙሴቬኒ፣ የካሜሮኑ ፖል ቢያ ወይም የኮንጎው ዴኒስ ሳሱ ኑጌሶ ያሉ መሪዎችም ህገ መንግስትን እንደ ግል ፍላጎታቸው መጠምዘዝ ስልጣናቸውን ሲያራዝሙ የሚኖሩባቸው ስልቶች በትራምፕ ዝርዝር እያጤኑት ይመስላል። ትራምፕ ለህይወት ዘመን ፕሬዚዳንት የመሆን ፍላጎታቸው ገና በ2018 የቻይናውን ፕሬዚዳንት ሺ ጂንፒንግን በማድረግ ሲገልጹ ብዙዎች እንደ ቀልድ አይተውት ነበር። ሆኖም እንደ አውሮፓውያን አቆጣጠር በ2026 ላይ ሆነን ስናየው ደግሞ ያ ቀልድ ወደ ጥልቅ ፖለቲካ ስትራቴጂ ተቀይሮ አሜሪካ ወደ አምባገነን አዘቅት ያወረዳት ይገኛል። ይህ ሁሉ አሜሪካ ለዓለም ስታስተምር የነበረውን የስልጣን ሽግግርና የህግ የበላይነት እሴት መቃብር የሚቆፍር ተግባርም ነው። በአሁኑ ወቅትም በትራምፕ ዙሪያ ያሉ የፖለቲካ አቀንቃኞችና ደጋፊዎችም ይህንን ህገ መንግስታዊ ጥሰት ፍትሐዊ ለማስመሰል የሚያደርጉት ጥረት እጅግ አጋናኝና አስፈሪም ነው። ስቲቭ ባነን የመሰለ የቀኝ ዘመን ፖለቲከኛም ትራምፕ በ28 ይወዳደሩ ለማድረግ ሌት ተቀን እየሰራ ነው በማለት በአደባባይ መናገራቸው ጉዳዩ ከትራምፕ ግላዊ ምኞት አልፎም የቡድን ሴራ መሆኑን ያረጋግጣል። የሪፐብሊካኑን የህዝብ ተወካይ አንድሬው ጎልስ ደግሞ በ22ኛው የህገ መንግስት ማሻሻያ ለመቀየር ያቀረበውን የህግ ረቂቅም አሜሪካን ወደ አምባገነን በመቀየር የሚደረግ የህግ ስቤት እንደሆነ ይነሳል። ይህ ማሻሻያ በተለይም ተከታታይ ያልሆኑ የ3 ጊዜ ስልጣን ዘመን እንዲፈቀድ የሚጠይቅ ሲሆን ይህም ትራምፕን ብቻ ታሳቢ ያደረገ የግል ህግ ይመስላል። እንዲህ አይነቱ ለግለሰብ ተብሎ የሚሰፋ ህግ ደግሞ በአፍሪካ ሀገር የተለመደው አምባገነንነት መጀመሪያ ምልክት ነው። ትራምፕ ለሶስተኛው ዘመን ለመወዳደር የሚያቀርቡት ምክንያትም የ2020 ምርጫ ተሰርቋል የሚለውን ያልተረጋገጠ ትርክት መሆኑ አደጋው ይበልጥ የከፋ ያደርገዋል። ይህ ትርክት እንደ አውሮፓውያን አቆጣጠር በጃንዋሪ 6 ቀን 2021 ካፒታል የእጅ ደም አፋሳሽ ሁከት ዋነኛ መንስኤም ነበር። ዛሬም ያው ትርክትም ለሶስተኛ ስልጣን ዘመን እንደ ህጋዊ ምክንያት መቃረቡ ትራምፕ ስልጣን ላይ ለመቆየት ማንኛውም አይነት እርምጃና ግጭት ለመቀስቀስ እንደማይመለሱ ያሳያል። ምርጫዬ ከተሰረቀ ካሳ ሊሰጠኝ ይገባል የሚለው አመክንዮ በዲሞክራሲ ስርዓት ውስጥ ደግሞ ቦታ የሌለውና የስልጣን እንደ ውርስ ወይም እንደ ስጦታ የሚቆጠር አደገኛ አስተሳሰብ ነው። ይህ አስተሳሰብ በአፍሪካ ውስጥም የኔ ተራ ነው ኢትስ አወር ተርን ቱ ኢት ከሚለው ጎጂ የፖለቲካ ባህል ጋር በእጅጉ ይመሳሰላል። ከዚሁ ጋር ተያይዞም በትራምፕ የጤና ሁኔታ ላይ የሚነሱ ጥያቄዎች ጉዳዩን ይበልጥ አሳሳቢ ያደርጉታል። በ79 ዓመታቸው የአሜሪካ ታሪክ አንጋፋው ፕሬዚዳንት የሆኑ ትራምፕም በአሁኑ ወቅትም በተለያዩ የአካል አእምሮ ብቃት መዳከም ምልክቶች እየተፈተኑ ይገኛሉ። በአንገታቸው ላይ የሚታዩ ሽፍታ፣ በእጆቻቸው ላይ የሚታዩ ጠባሳዎችና የአካል መዝለፍለፍ ምልክቶችም የዋይት ሀውስ የሕክምና ቡድን ደጋግሞ መግለጫን ሲሰጥ አስገዱታል። የሕክምና ባለሙያዎቹም ቀላል የቆዳ ችግር ነው ቢሎም የ79 ዓመቱ ፕሬዚዳንት ለሶስተኛ የስልጣን ዘመን እስከ 2032 ድረስ ለመቆየት ማሰባቸው ከጤናማ አስተሳሰብ ይልቅ ከስልጣን ጥም የሚመነጩ እብደት ይመስላል። ብዙዎቹ እንደሚሉትም ትራምፕ በአሁኑ ወቅትም በንግግሮቻቸው የሚያሳዩ መደናገር የቦታና የጊዜ ስህተት እንዲሁም የአእምሮ ዝግጅት መዳከም ለታላቁ አሜሪካ መሪ ለመሆን ብቁ አለመሆናቸውን ያሳያል። ሆኖም ግን አምባገነን መሪዎች ዘንድ ጤና ቢታጣም ስልጣን ግን አይለቀቅም የሚለው መርህ በትራምፕ ቤትም የነገሰ ይመስላል። ሶስተኛ የስልጣን ዘመን ምኞት ውል ሊሆን የሚችልባቸው
የህግ መንገዱ ስንመረምርም ነገሩን ይበልጥ ውስብስብና አስፈሪ ሆኖ እናገኘዋለን። የ22ኛው የህገ መንግስት ማሻሻያ በግልጽ እንደሚደነግገው ማንኛውም ሰው ከሁለት ጊዜ በላይ ለፕሬዚዳንት ሊመረጥ አይችልም ይላል። ይህንን ህግ ለመቀየር ደግሞ የሁለቱ ምክር ቤቶች የሁለቱ ሶስተኛ ድምጾች 38 ግዛቶች በድጋፍ ያስፈልጋል ይላል። በአሁኑ ወቅት ደግሞ ባለው የፖለቲካ መከፋፈል ይህንን ማሳካት ፈጽሞ የማይቻል ቢሆንም ትራምፕና ደጋፊዎቻቸው ግን ብልጥ የሚሏቸውን የሴራ መንገዶች እያሰላሰሉ ይገኛሉ። ከነዚህም አንዱ ትራምፕ በ2028 በምክትል ፕሬዚዳንት ተመራድረው ከዚያም ፕሬዚዳንት ስልጣን እንዲለቁ በማድረግ ወደ መንበሩ መመለስ የሚለው ጉዳይ ነው። ይህ ፑቲን ሜድቬዴቭ ስልጣን ሽግግር ሴራ አሜሪካን ወደ ሩሲያ መሰል አምባገነን የሚቀይር እንጂ ዲሞክራሲን የሚያድን አልነበረም። ትራምፕ ህዝቡ ይፈልገኛል የሚለውን ሰበብ ደጋግሞ መጠቀማቸው ደግሞ የአፍሪካ መሪዎች ህገ መንግስት ሲቀይሩ ከሚሰጡ ምክንያቶች ጋር አንድ ነው። ህዝቡ እንዲቀጥል ይፈልጋል፣ ህዝቡን አትከልክሉ የሚለው የፖለቲካ ድራማ በትራምፕ ደጋፊዎች ዘንድም በስፋት እየተስተጋባ ይገኛል።